በጉጉት ስንጠብቀው የነበረ እኔ ብቻ ሳልሆን ደግሞ ማለት ነው ወዳጆችሽ ሙሉ በጉጉት ቢጠብቁት እግዚአብሔር ረጅም ዓመት ደግሞ እኛም ስንመኝላችሁ የነበረ ሊያገኝ ነው መቋጫው። አሁን ይዘሻል ነይ ወደፊት ወደፊት ሰላም ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቼ እንዴት አላችሁ? እንዴት አመሻችሁ? እንዴት ስቆያችሁ? ሁሉ ሰላም ሁሉ መልካም ከኔ ጋር ይመስገን። ሁሉ ሰላም ሁሉ መልካም ነው። ውድ ቤተሰቦቻችን ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ውድ ቤተሰቦቻችን በጣም ደስ የሚል ነገር ነው። ዳኒና ጽጌ የቀለበት ፕሮግራም ማለት ነው ድብልብልቅ አድርጓሉ ማለት ነው። በጣም ደስ ይላል። በጣም ደስ ይላል። በጣም ደስ የሚል ነገር ነው ማለት የፈለኩት እንግዲህ ያው ጽጌና ዳኒ ታውቁታላችሁ ውድ ቤተሰቦቻችን። እንግዲህ ጽጌ እንግዲህ ታገበኛለሽ ወይ የሚል እንግዲህ ጥያቄ መጠየቅ አለብኝ ብሎ ዳኒ እንግዲህ በቃ ድብልብልቅ ያደርጓል ማለት ነው። በጣም ደስ የሚል ነገር ነው ማለት ነው። በጣም ደስ ይላል። ወደ ቤተሰቦቻችን እንግዲህ ብዙ ሰው አይ ዳኒ እሷ ከዚህ በፊት ብላለች፣ አይ ዳኒ ጎደኛዬ አይደለም ያኔ ቤስት ጎደኛዬ ነው ምናምን ብላ ነበረች እና ግን አሁን ዛሬ ይፋ ተደርጓል ማለት ነው። በጣም ደስ ይላል። እንግዲህ ብዙ ልጆች ታውቁታላችሁ። ጽግ በጣም ጠንካራ ጎበዝ ልጅ ናት። በእውነት በጣም ደንቃታለሁ። እምሬ ነው የምላችሁ በጣም ማለት ነው። በጣም ነው ማደንቃት። ለምን ብትሉ እንዴት ነው እንደዚህ የምትዩ ምናምን ብላችሁ ብትጠይቁኝ ጎበዝ ናት። በጣም ሶሻል ሜዲያ ላይ በጣም ጎበዝ ልጅ ናት። ዳኒ ደነገጠ እኮ ቤተሰብ፣ ዳኒ ደነገጠ እኮ። ወይኔ ቤተሰብ አይታችኋል አይደለ? ተንበርክኮ ምን እንዳደረገ እና ደነገጠው። እኔ ወደ ቤተሰቦቻችን መሀል ላይ ገባው። ይቅርታ ዳኒ ስለተደነገጠ ማለት ነው። እኔም ደነገጥኩት። አም ሶሪ፣ በጣም ይቅርታ ቤተሰብ ማለት የፈለኩት ማለት ነው። በጣም ነው የደነገጠው ማለት ነው ዳኒ እና ይሄ ሳይሉ በጣም እኔ ራሱ ደነገጥኩት። እንዴ መጀመሪያ ወዶ እንዴ ፈቅዶ እንዴ ይሄ ሁሉ ዝግጅቱን ካስተካከለ በኋላ ይደነገጣል እንዴ? እኔ ቤተሰብ መሀል ላይ ገባው። ይቅርታ። ኧረ ዳኒ በደንብ መንበረከክ አለብክ። ኧረ ተው አትደነገጥ። እሺ ትለኛለች ወይም ቤት ትለኛለች ወይስ እንዴት ነው ምናምን ብሎ እኮ ነው እሱ የምትደነገጡ። ድንገት እምቢ ካለችኝማ አፈርኩት እነዚህ ጓደኞች ፊት። ወይኔ እያለ ነበርና ከዛን እሷ ሲመጣ እና በጣም ነው የተደነገጠው ማለት ነው ቤተሰብ ገጠኝ። ኦኬ ቤተሰብ እንግዲህ ያው ከልጅነታቸው ጀምሮ ያው ታውቁታላችሁ። እስኪ እሱም ትንሽ ነው፣ እሷም ትንሽ ናት እና ቲክቶክ እንደገና ሶሻል ሚዲያ ላይ ነው እንደዛ ነው ያየሁት። በጣም በቃ እስከዚህ ድረስ በጓደኝነት መቆየታቸው በጣም ዳኒም ጎበዝ ነው በጣም፣ እሷም በጣም ጥሩ ጎበዝ ልጅ ናት። የምር በጣም ጠንካራ ጎበዝ ጀግና ሴት ናት ጽጌ። ጀግና ወጣት ጀግና ጎበዝ ልጅ ናት። የምር ነው የምላችሁ እና በጣም እደንቃታለሁ። ቤተሰብ እንዴ እሺ እምቢ ካለችኝማ ምን ማድረግ አለብኝ ማለት እኮ ነው። እና ሰርፕራይዝ አለ። ስለዚህ አይንሽ መጨፈን አለብሽ ስል ወይም በሻሽ መታሰር አለብሽ ስል አይ ያቺ ጓደኛዋ ደግሞ አይ እኔ አይኗን ይዛለሁ ችግር የለውም እኔ መያዝ አለብኝ አይኗን ይዛታለሁ እኔ ምናምን አለች። ከዚያን እንግዲህ መጣች። እሷ ስመጣ አይሆን ድብልብልቅ ብሎ ነው እንግዲህ ሁኔታው እንግዲህ በጣም በቃ ድብልብልቅ ብሎ ነው የጠበቃት ማለት ነው። እንግዲህ ቤተሰቦቼ እንግዲህ ምስሉ ላይ
እንደምታዩት ነው እንግዲህ ዳኒ በጣም ነው የተደነገጠው ማለት ነው። እንግዲህ የዳኒ ድንጋጤው ምን እንደሆነ ታውቁታላችሁ። ወይኔ ድንገት እምቢ ካለች እንግዲህ ወይኔ አዋርደችኝ፣ ወይኔ የት ነው የምገባው ምናምን ብሎ እኮ ነው እሱ እንደዚህ ቤት እንደደነገጠው ማለት ነው። እና ቤተሰብ እንግዲህ አይ እምቢ እሷም አትልም። ለምን ስለቆዩ አንድ ላይ በጣም ፒስ ስለሆኑ ማለት ነው። ወደ ቤተሰቦቻችን እንግዲህ ጽጌ እንኳን ደስ አልሹ ለማለት እንወዳለን። ዳንኤል በጣም ደስ የሚል ሶሻል ሚዲያ ላይ ተጽዕኖ ልጅ ነው። በጣም እንኳን ደስ አልክ ማለት እንወዳለን። እንግዲህ 2018 እንግዲህ ለእኛ ለኢትዮጵያውያን የምር ነው የምላችሁ፣ ለእኛ ለኢትዮጵያውያን 2018 ለሁላችንም በጣም ደስ የሚል አመት ነው። 2018 እንግዲህ ኢትዮጵያ ውስጥ እንግዲህ ብዙ ነገር እያየ ነው ያለ ነው። ብዙ በረከቶች ኢትዮጵያ ውስጥ እያየ ነው ያለ ነው እና በጣም ደስ ይላል። 2018 እንግዲህ ወደ ቤተሰቦቻችን እንግዲህ ያልገባችሁ መግባት አለባችሁ ማለት እወዳለሁ። ለምን እንደዚህ ያልሽ ብላችሁ ጠይቀኝ። 2018 የደስታ አመት ስለሆነ የደስታ አመት እንዴት ነው የምትዩ ብላችሁ ብትጠይቁኝ አባይ ተገደበ፣ እኛ ከም በኋላ በቃ ከም በኋላ ኢትዮጵያ ሀብታም ናት። እኛ ኢትዮጵያ በቃ የኛ እንግዲህ የኛ ኢትዮጵያውያን በቃ ደስ ይላል። ደስ 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 የሚል አመታችን ስለሆነ በቃ ኢትዮጵያ ለዘላለም ትኖር። ወደ ቤተሰቦቻችን እና ዛሬ እንግዲህ እኔ ይዤ የመጣሁት ስለ ዳኒና ስለ ጸጌ እና ነው። የቀለበታቸው ፕሮግራም በጣም ደስ የሚል ፕሮግራም ነው። ለእኔም ደስ ስላለኝ እንግዲህ እናንተም መጋበዝ አለብኝ ብዬ እና ለእናንተ ላካፍላችሁ ብዬ ነው የመጣሁት። ወደ ቤተሰቦቻችን እንግዲህ ዳኒና ጽጌ ዛሬ የቀለበት ፕሮግራማቸው በጣም ደስ የሚል ፕሮግራም ነው። በጣም ነው ወደድኩት። እንግዲህ ቀጣዩ ፕሮግራም ደግሞ ቀርቷል። ለምን ብትሉ መሀል ላይ በዚህ ላይ ነው የቆመው ማለት ነው። እንግዲህ ነገ ደግሞ ሌላ ቪዲዮ ይለቀቃል ብለን ተስፋ እናደርጋለን። ወደ ቤተሰቦቻችን ላይክ ሰብ በማድረግ ሀሳብ ካለ ኮሜንት ለመጻፍ ትችላላችሁ። ከነገር ስለቆያችሁ ሰላም ጤና ያብዛላችሁ። እግዚአብሔር ጤና ሰላም ይስጣችሁ። ወደ ቤተሰቦቻችን ሰላም ለሁላችን፣ ሰላም ለሀገራችን ይሁን። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ እየሰውረን፣ ጤናም ሰላምም ያብዛለን። ወደ ቤተሰቦቻችን ከልቤ ነው ማመሰግነው። 2018 የካሳ አመት የሰላም፣ የደስታ፣ የፍቅር፣ የአንድነት አመት የሆነልን እላችኋለሁ። በጣም 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 ደስ ይላል። እንግዲህ ሰርጋቸው እንግዲህ እንጠብቃለን ማለት ነው። እንግዲህ ቤተሰብ ኦኬ፣ በጣም ደስ ይላል። የምን ሰርፕራይዝ ነው። አይ ብቻው ፕራንክ እንዳይሆንብኝ ምናምን እያለች እንግዲህ ታችን መታ እንግዲህ ይሄ መሰለ ዝግጅት ቦታ እንግዲህ መታየታለች ማለት ነው። ታገኛለሽ የሚል ጥያቄ ተጠይቃለች ማለት ነው። ውድ ቤተሰቦቻችን ኦ ማይ ጋድ አለች እሷም አይኗ ስከፍት ማለት ነው። ለየት ድብልቅልቅ ሆነባት ማለት ነው። እና ጽጌ እንግዲህ ዛሬ እንግዲህ በጣም ደስ ብለኛል እያለች ነበረ። እና በጣም ደስ ይላል፣ ለእኛም ደስ ብሎናል። እና ቤተሰብ ዛሬ ይዤ የመጣሁት እንግዲህ ይመስላል። ወደ ቤተሰቦቻችን አመሰግናለሁ። ሰላም ቆዩ፣ ደህና ቆዩ። ከልብ አመሰግናለሁ ስለከታተላችሁ። እግዚአብሔር ሰላም ጤና ይስጣችሁ። አመሰግናለሁ። ቀጣዩ እንግዲህ ቪዲዮ ይዤ እመጣለሁ ማለት ነው። ሰላም ለሁላችን ይሁን፣ ሰላም ለሀገራችን ይሁን እላችኋለሁ። ቤተሰብ አመሰግናለሁ። ወደ ቀጣዩ ቪዲዮ እንሄዳለን ወይም እንጠብቃለን።
መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ደህና ቆዩ። ቻው ቻው።